አንዳንድ ቀን ክፍት ብሎን እንመጣና ቤተክርስቲያን ገና በር ላይ ስንደርስ በቃ እንባ አይቀድመንና እናለቅሳለን። አንዳንድ ሰዎች ደግሞ ያዩና መከፋታችን ምን ሆንሽ ይሉናል። ቤተክርስቲያን ያገኛችሁትን ሰው ምን ሆንክ አትበሉት። ምን ያልሆነው ነገር አለ? ስንት ጉድለት ይዘን እኮ ነው የመጣ ነው። ስንት ነገር እንዲስተካከልልን እንፈልጋለን። እግዚአብሔር እኮ የሸፈነልን ብዙ ነገር አለ። ቢስተካከልልን ብለን የምንመኛቸው ነገሮች እኮ አሉ። መከራችንን እኮ በጥርሳችን ነክሰን ነው ዛሬም ያለ ነው። ከነ ችግራችን እኮ ነው ያለ ነው። ያልተፈቱ ችግሮች እኮ በቤታችን አሉ። ይሄ ሁሉ ነገር ይዘን ነው በቤት ያለ ነው። እናለቅሳለን። በቃ ምናለቅሰው እግዚአብሔር እንባችንን እንዲያብስልን፣ ለቅሶን ከቤታችን ለዘላለም እንዲያርቅልን፣ እግዚአብሔር የደስታን መንፈስ በቤታችን እንዲያደርግልን ነው። እናለቅሳለን። በቃ አለቀሰች። ካህኑ ግን ምን አላት? የወይን ጠጅ ጠጥተሽ ነው አይደል ስካር አይተውሽም አላት። የሚያጽናናት ካህን አስለቀሳት። መለሰና መጠገን የነበረበት ደግሞ ደገመና ሰበራት። አንዳንድ ጊዜ እኛ ራሱ ማጽናናት አንችልም። አያችሁ፣ መፍረድ ይቀናናል። ምን ሆንሽ ልጄ ማለት ይችል ካህኑ የወይን ጠጅ ጠጥተሽ አላት። እሷም በትትና መለሰችለት። ይገርማል። እኔና እናንተ የሌለን ትዕግስት ነው ሐና የነበራት ትዕግስት። ካህኑ አባቴ የወይን ጠጅና የሚያሰክር መጠጥ በፍጹም አልጠጣሁ፣ እኔን የሚያስለቅሰኝ ምን እንደሆነ ታውቃለህ አባቴ? ማጣት አለችው። ምን አለችው? ወገኖቼ ማጣት እኮ ያስለቅሳል። ዘመድ ራሱ እንዲጠላን ያደርጋል። ወዳጅ ባይዱ ዘመዱ ባይድ ይሆንብናል። አያችሁ፣ ሲኖራችሁና ሳይኖራችሁ እኮ ሰው እኩል አይደለም። ሰላምታውም ከበሬታውም ሁሉ ነገር እኩል አይደለም። የሚያስለቅሰኝ ማጣት ነው። ልጅ ባለመኖሬ፣ ልጅ ስለሌለኝ አለቅሳለሁ፣ ወደ እግዚአብሔር እያለቀስኩ ነው ሲል ካህኑ ደነገጠና ጸሎቷን አሳረገላት። ምን ብሎ? እግዚአብሔር ይስማሽ አላት። እግዚአብሔር ይስማችሁ። እግዚአብሔር ጸሎታችሁን ይስማ። እግዚአብሔር ይስማሽ አላትና ጸሎቷን አሳረገላት። ወዲያውኑ ለእግዚአብሔር አንድ ነገር ተሳለች። እግዚአብሔር ሆይ ዛሬ በፊትህ ልመና አቅርቤያለሁ። ወንድ ልጅ ከሰጠኸኝ ቤተ መቅደስን እንዲያገለግል እሰጥሃለሁ አለችው። ሴትም ልጅ ብትሆን ለራሴ አላደርግም። እኔ የምፈልገው የተዘጋውን እንድትከፍትልኝ፣ የደረቀውን እንድታለመልምልኝ፣ መሰደቤን እንድታርቅልኝ ነው። ሴትም ብትሰጠኝ ማይ ቀድታ፣ መስወፍ ሰፍታ፣ መጋረጃ ሰርታ ቤተ መቅደስን ታገለግላለች። ወንድም ከሆነ ለአንተ ለአገልግሎት ሰጠዋለሁ አለች። ለእግዚአብሔር የተሰጠ ይሆናል፣ ለእግዚአብሔር እሰጠዋለሁ አለች። ወገኖቼ ልጆቻችሁ ለእግዚአብሔር ስጡ። ምንድን ነው ለእግዚአብሔር መስጠት? እንዴት ነው ለእግዚአብሔርስ መስጠት? አሁን ለእግዚአብሔር ስጡ ብትባሉ እንኳን ልጆቻችሁን ኪሳችሁ ውስጥ ያለውን 10 ብር እኮ ይከብዳችኋል አይደል? እሱም በጭንቅ ነው። እሱም በአቦ በስላሴ ነው የምንፈለቀቀው አይደለ? በስንት መከራ ታገለን። ልጆቻችን ለእግዚአብሔር መስጠት ምን ማለት ነው? በፈሪያ እግዚአብሔር ማሳደግ። አንተ የእግዚአብሔር ነህ እያሉ ከልጅነት መንገር። አንተ ለእኔ ሳትሆን ለማን ነው የምትጠቅመው እያሉ መንገር። ንገሩኛ። በቃ ያገለገልከው አምላክ ደግሞ በሰማይ ዋጋ ይከፍላል። የኔ አባትነት በሞት ይገታል። አባትነቱ ዘላለማዊ የሆነ ማን አለህ እያሉ መንገር። ንገሩኝ እንጂ እግዚአብሔር አባትህ ብቻ አይደለም እናትህም ጭምር ነው እያሉ ለልጆች መንገር። አስተምሯቸው፣ ግብረ ገብ አድርጓቸው። እግዚአብሔርን መፍራት አስተምሯቸው። ልጆቻችሁን ለእግዚአብሔር ስጡ፣ በቅዱስ ቁርባን እንዲቆዩ። አዎ 7ኛ ክፍል እስኪደርሱ እኮ ልጆቻቸው አይቆርቡላችሁ አይደል? ምን ገጥሟችሁ ነው ብላችሁ ግን እናንተ አትጠይቋቸው። ሚኒስትሪ ከተፈተኑ በኋላ እናንተ ልጆች አይቆርቡም። ምን ገጥመው ነው ብላችሁ ግን አትጠይቋቸው። ለእግዚአብሔር ስጧቸው። የሰማችሁ ነው? ለማን? ለእግዚአብሔር። እና አንድ ቀን ይህንን ጸሎት ጸልያ ወደ ቤቷ ስትመለስ ከባሏ አወቃት። የዛን ዕለት ጸነሰች። ሐና ጽንሷ እየታወቀ መጣ። ከቤት መውጣትን እምቢ አለችና ተሸሸገች። ከየት መውጣት? አሁን ለምን እንደሆነ ታውቃላችሁ? እውነት በማይጸኔ ያለው ልጅ ነው። ወልጄ በዓይኔ እስካይ፣ ወልጄ በእጄ እስካቅፈው፣ ጡት እስካጠባው ድረስ አያችሁ፣ የልጄን ድምፅ እስክሰማ ድረስ እሸሸጋለሁ ብላ እግዚአብሔር የሚሰራውን ስራ 9 ወር ከ5 ቀን ከመንደር ውስጥ ተደበቀችና በቤት ውስጥ ሐና እነሆ ያማረ ወንድ ልጅ ወለደች። ስሙንም እንዲህ አለችው፣ እግዚአብሔርን ለምኜዋለሁ ስትል ሳሙኤል አለችው።
ማንን ለምኜዋለሁ አለች? ማንን ለምኜዋለሁ አለች? እግዚአብሔርን። ወገኖች እግዚአብሔርን ለምኑት። እግዚአብሔር ምንም የሚያሳጣችሁ የለም። እግዚአብሔርን ለምኜዋለሁ አለችና ስሙን ሳሙኤል አለችው። ከዛስ እሱም ለእግዚአብሔር የተሰጠ ይሆናል አለች። ለማን የተሰጠ? ለእግዚአብሔር። ይሄ ልጅ የእግዚአብሔር ክብር የተገለጠበት ልጅ ነው። ከማኅፀን ጀምሮ ለክብሩ የተለየ ልጅ ነው አለች። የአብራካችሁን ክፋይ እግዚአብሔር ለክብሩ ይለይላችሁ። እሱን እንዲያገለግል በፊቱ ባለሞገስ አድርጎ እግዚአብሔር ለክብሩ ብቻ ይለይላችሁ። ለዚህ ዓለም አይደለም፣ ለእግዚአብሔር ለመቅደሱ ይለይላችሁ። አሜን በሉ እንጂ